ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብያውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ሊሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። በእስራኤል ላይ ጥንቆላ፣ በያዕቆብ ላይ ሟርት አይሰራም። ሰው በጫማ ይደገምበታል፣ በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባ። መድገም ይቻላል። 4 ነጥብ። ምንም አልሆነም። እናቱ ድንግል ማርያም ለእኔ መጠጊያዬ ናት። በእናትነቷ ምንም ቢሆን ከእሷ አቅፍ እጠጋለሁ። ሰማይ መጅ ምድር ወፍጮ ሆነው አጣብቀው ቢፈጭኝ አንቺ ከኔ ጋር ከሆንሽ ምን ሆናል? እመቤቴ ቅድስት ድንግል ማርያም ሆይ ልጅሽ ከወደደኝ ማን ይጠላኛል? ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። በእኔ ላይ ማንም በጠላትነት መነሳት አይችልም። ፈሪ አትኑ። ጠንቋዩን ይሄ ምናምናም ውሸታውን አትስሙት። የእግዚአብሔር ስም የጸና ግንብ ነው። ሰው ስልክ ደውሎ ቢያስፈራራችሁ፣ ሰው በስልክ ቢሰድባችሁ፣ ያመናችሁት ቢከዳችሁ፣ አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ ከዳዊት መዝሙር 1 አውጥታችሁ አንብቡ። በጨነቃችሁ ጊዜ መዝሙረ ዳዊትን በጣም ውደዱት። እኔ ማስተማር ከጀመርኩ ጀምሮ ስለ መዝሙረ ዳዊት ነው የምናገረው። አንዳንድ ጊዜ ሰይጣን ምን ሊለን ይችላል? እንዲሆኜ ረክሼ ቤተክርስቲያን አልሄድም፣ እንዲሆኜ ረክሼ የጸሎት መጽሐፌን አልነካውም፣ እንዲህ ባረኩበት እጄ እንዲህ በልኮ። የእግዚአብሔር ቤተሰቦች ያለ እግዚአብሔር ጉልበት ካለንበት ኃጢአትን መውጣት አንችልም። እንዲያውም ካደፍን ነው ቤተክርስቲያን መምጣት ያለብን። ልንነጻ ነው የምንመጣው። አባታችን አባ ገብረ ኪዳን ስለ መተት ይሄንን ተናግረዋል። ይሄ የሚያሳየው የእሳቸውን በእግዚአብሔር ላይ ያላቸውን ጽኑ እምነት እንዲሁም ደግሞ በእናታችን በቅድስት ድንግል ማርያም ያላቸውን ጽኑ እምነት ነው የሚያሳየው። በእርግጥ አንድ ክርስቲያን ሊሆን የሚገባው እንደዚህ ነው። ደፋር ነው መሆን ያለበት፣ መፍራት የለበት። አብዛኞቻችን ግን የእሳቸው አይነት እምነት ወይም ጥበብ የለንም። በጣም እንፈራለን። እሳቸው እምነታቸው ዝም ብሎ የመጣ አይደለም። እንደምታዩት የዓለምን ደስታ ትተው ለእግዚአብሔር ለኢየሱስ ክርስቶስ የሚኖሩ አባት ናቸው። በእርግጥ ከሁላችንም የተሻለ መንፈሳዊ ጥበብ ዕውቀት አላቸው። አገልግሎታቸውም በዚህ ውስጥ ነው። ስለዚህ ይሄ አገልግሎት ድፍረት ወኔ ሰጥቷቸዋል። እኛ ግን ልባችንን ከእግዚአብሔር ከፍለን ውሏችንን ከአምላካችን አርቀን ከእናታችን ከቅድስት ድንግል ማርያም በብዙ ርቀት ላይ ያለን ሰዎች እንደሳቸው ያለ እምነትና ድፍረት የለንም። ስለዚህ መከላከያውን አልያዝንም ማለት ነው። ለዛ ነው ተራ ትንሽ የሆነ ጠንቋይ የሚጫወትብን በድግምቱ እንደፈለገው የሚያዞረን በውስጣችን ያለው የእግዚአብሔር ኃይልን ስላልያዝን እምነታችን በሱ ስላልጸና ነውና ጠንቋዮቹን ድግምቶቻቸውን ትተን መከላከያ የሆነው ኢየሱስ ክርስቶስና እናቱ ድንግል ማርያም ላይ መጣበቅ መቻል አለብን። ያን ጊዜ ደፍረን እንደሳቸው ማውራት እንችላለን። በረከታቸው ይደርብን። እንደው የህይወት እንጀራ እየሰጠን እግዚአብሔር እንደው እንጀራ ያሳጣናል? በፍጹም ያሳጣን በምንም ታምር። እኔ ደብረ ሊባኖስ ሂደን 3 መነኮሳት ሆነን ሂደን እስቲ እንደው ከተክለ ሃይማኖት ገድላቸውን የሰማ ሰው ጦም አያድርም ይባላል፣ እስቲ እንሞክረው ብለን ተኛን። ዝም ብለን ከገዳሙ ምግብ ቤት ገዝተን ልንበላ ነበር። ኋላ እንዴት እንበላለን ገዝተን ብለን ቁጭ አልን ዝም ብለን። ይገርማቸዋል። አንድ እብድ ከምሽቱ 3 ሰዓት ላይ እንዴት ራስ ሳትበሉ ትተኛላችሁ? መታ ማለት ነው። ኧረ እኛ በልተናል። ደነገጥን። ራሱ አልበላችሁም። ንፍሮና ዳቤ አምጥታ አበላችን። በልተን አደር። እውነትም የተክለ ሃይማኖት ቤት ጦም አያድርም ብዬ መጣሁ። Amen.
Amen.